እስቲ እናንተ ፍረዱ ማለት ነው። 12 ዓመት ሙሉ የለፋችሁበትን 12 ዓመት ሙሉ ተንከራታችሁ የሰራችሁት ቤት በአንድ ጀንበር እንደዚህ በእሳት ቢጋይ ምንድነው የምታረጉ? ወደ ማንስ ነው የምትጮው? ለማንስ ነው የምታለቅሱ? እናንተ ፍረዱ ማለት ነው። ምንድነው የምታረጉ? ማንን ነው የምትጠይቁ? 12 ዓመት ተንከራታችሁ ከእድሜያችሁ ተቀንሶ ሳቅን፣ ደስታን፣ ለቅሶን፣ ብዙ ነገር ማጣትን፣ ማግኘትን እንደዛ ያን ሁሉ ስቃይ አልፋችሁ የሰራችሁትን ቤት እንደዚህ በእሳት ቢጋይ ምንድነው የምታረጉት? ምንስ ተስፋ የመኖር ተስፋ አላችሁ? ከዛም በኋላ ምንድነው የምታረጉት? በአንድ ጀንበር 12 ዓመት ሙሉ ደም ተፍታችሁ ደም አልቅሳችሁ የሰራችሁት ቤት እንደዚህ ሲጋይ እንደዚህ ሲያቃጥሉት ያለ ምንም ርህራሄ 12 ዓመት ማለት ከእድሜያችሁ ተቀንሶ ተመልሼ ይሄን ቤት አሁን በአሁን ላይ እሰራለሁ ብትሉ የዛኔ የወጣው ገንዘብና የአሁን ላይ የወጣው ገንዘብ አንድ አይሆንም። በቃ እኔ እንጃ ሞራላችሁ ነው ሁሉ ነገራችሁን ነው የምታጡት። እኔ ምን እንደምል አላቅም። የምር እንደው እንደዚህ አይነት ሰዎች አላህ ዱንያችሁን አኺራችሁን ይክፈላችሁ። እንደዚህ በተለይ የአረብ ሀገር ሴትን ገንዘብ የምትበሉ የአረብ ሀገር ሴትን ህይወት የምታበላሹ እንደዚህ እሷ ልክ እንደዚህ ከሀገር ስትወጣ ልጇን ጥላ ቤተሰቦቿን ጥላ ነገ ተመልሼ መጥቼ ከልጆቼ ጋር አሪፍ ህይወት ይኖረኛል በቃ ሆዳን አስራ መታ እንደዚህ ለፍታ ሰርታ መና የምታረጉባት መና የምታስቀሯት ስንት አይነት እንደዚህ ህይወታችን እያሳሳችን እንደዚህ ታች ላይ እያለን ነው የምንሰራ። መተኛት እየፈለግን መኝታ ትተን በቃ መሳቅ እየፈለግን መኝታ እንኳን ከልክሎን እንደዚህ ሽንት ቤት ውስጥ እየተኛን በባህር ስንመጣ እንሞታለን ወይስ እንድናለን ብለን በህይወታችን ላይ ቆርጠን ተነስተን ወተን መተን ተሳክቶልን ደግሞ እንደዚህ ሽንት ቤት አጥበን ያመጣነው ገንዘብ ተሳክቶልን ደግሞ ቤት ስንሰራ እንደዚህ ቤታችን ታቃጥሏላችሁ። እንደዚህ ቤታችን ታቃጥላላችሁ። እንደው መንግስት ራሱ ለኛ እኮ መራራት እንደው በእውነት ለስደተኞች ስንት ስደት ላይ ለፍታ የሰራችዋ ሴት ቤት ፈርሶባታል። እስቲ ለኛ እንኳን ራራለን። ለምን ከእድሜያችን 12 ዓመት ሙሉ ተቀንሶ ካወዲ እኛ ያን ብር ማምጣት ራሱ አንችልም። ያን ብር ራሱ እንዴት አድርገን ነው ሰርተን የምናመጣ? 12 ዓመት አሁንም ዳግም እንስራ ካልን ያን ብር እኔ እንጃ ግፋብል ሁሉም ያለ እድሜያችን የእናታችንን እቅፍ ሳንጠግብ ምን ሳንል ያለ እድሜያችን ወተን 12 ዓመት ከእድሜያችን ቀንሰን ሰርተን እንደዚህ ሲቃጠልብን በቃ ህይወት እኮ እኔ እንጃ አላቅም። በጣም ከባድ ነው ወላሂ ላዚም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶ ጅማ ቲዩብ ቤተሰቦች እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ስታረጉ ለብዙዎች ተደራሽነት እንዲኖረው ያደርጋል። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ኮሜንት ሰጥታችሁ ለምታበረታቱኝ ደግሞ ከወዲሁ እጅግ በጣም አመሰግናለሁ። እቺ እህታችን እንግዲህ ደሙን እያለቀሰች ነው። በጣም በሚያሳዝን ሁኔታ 12 ዓመት ሙሉ ለፍታ የሰራችውን ቤት ወደ ሀገሬ እገባለሁ በቃ ስደታውን በቃኝ ሰልችቶኛል፣ ወደ ሀገሬ ገብቼ ከልጄ ጋር ከእናቴ ጋር ከባሌ ጋር እኖራለሁ ብላ በዝግጅት ላይ እያለች ይኸውና ቤቷን ባልታወቀ ሰው ቤቷ እንደዚህ በእሳት ተቃጥሏል ማለት ነው። እና የዚች ልጅ ሳይኮሎጂ እንዴት ይመለሳል? የዚች ልጅ ብር እንዴት ይመለሳል? ገና ሰርታ ደግሞ ይሄን ቤት እንዴት በቃ እኔ አላቅም። ብቻ እውነት በጣም ነው ከምንም በላይ ያሳዘነችኝ። ከምንም በላይ ነው በቃ ጉዳታ ያሳዘነኝ ማለት ነው። አስባችሁታል? 12 ዓመት ማለት እኮ ቀላል አይደለም። ወላሂ 12 ዓመት ከእድሜያችሁ ተቀንሶ በቃኝ አሁን ጉልበቴ ዝለዋል፣ ደክሞኛል፣ ስወጣ ስወርድ ደክሞኛል፣ በቃ እኔ ሀገሬ ገብቼ አርፋለሁ ብላችሁ እናንተ ሻንጣችሁን እያሰነዳዳችሁ ባለ ሰዓት እንደዚህ ባልታወቀ ሰው ቤታችሁ ሲቃጠል ምንድን ነው
እንዴት ነው የምትሆነው? እቺ ልጅ አይምሯ ሰላም ይሆናል? ወላሂ በዚህ ምድር ላይ በጣም የሚያስጠላው ነገር ምን እንደሆነ ታውቃላችሁ? አግኝታችሁ ማጣት። በቃ እንዳጣችሁ ብትቀሩ ይሻላል። እንዳጣችሁ እዛ በተስፋ ብትኖሩ ይሻላል። ያን ሁሉ መከራ አልፋችሁ በባህርም የመጣችሁ በአየርም የመጣችሁ ቋንቋውን እስክትለምዱ ድረስ ምግብ እዚህ ጋር ብትከለከሉ እንትናችሁን አንጀታችሁን አስራችሁ እንቅልፍ እያማራችሁ መተኛት እያማራችሁ አላርም እየጮባችሁ ተነስታችሁ ሰርታችሁ የደም ዋጋ እኮ የደም ዋጋ የተከፈለበት ብር ነው የአረብ ሀገር ሴት። ሰርታችሁ ይሄን ሁሉ በቃ ያልፋል፣ አይዞሽ ራሴ፣ ሲከፋችሁ አይዞሽ ራሴ፣ ነገ ሌላ ቀን ነው እያላችሁ የሰራችሁትን ገንዘብ ያጠራቀማችሁን ገንዘብ እንደዚህ በአንድ ጀንበር ሲያወድሙባችሁ ምንድን ነው የሚሰማችሁ? እንደው ምን ሆነን ነው እኛ እርስ በራሳችን የተጨካከን ነው? ጎበዝ፣ እኛ አበሾች እኮ እንኳን ለሰው አይደለም ለእንስሳ እንኳን ምናዝን ዜጎች ምንራራ ዜጎች ነበርን። አሁን ላይ ምንድን ነው የገባብን? ምንድን ነው ይሄ ሆን ነው? በተለይ እንደው ለአረብ ሀገር ሴት አታዝኑ? የምር እንደው እሷን እንደው አይዞሽ በርቺ ጎበዝ ጠንክሪ፣ አንቺ ልጅሽ እዚህ ጋር እየናፈቀሽ እናትሽ ቤተሰቦችሽ ለስንቶቹ አንዴ ለወንድሜ አንዴ ለእናቴ አንዴ አክስት አይቀር አጎት አይቀር እየቀለጥሽ አንቺ እንደ ሻማ እየቀለጥሽ ለእኛ እየበረሽልን ኖረሻል። አይዞሽ የምትባለውን አንዴ በወንድም አንዴ በእናት አንዴ በአባት አንዴ በባል እኛ የምንበዘበዘው ምንድን ነው? ጌታ ወይ ምን ነው ፈረድክብን? በተለይ ያበሻ ሴት ምን ነው አሁን ላይ ያለነው የታደለው ቤቱን ይዞ ይኖራል። እንደኛ ተሰደንም ደግሞ እንደዚህ ቤት እንስራ ደህና ህይወት ይኖረናል፣ በቃ እንዴስ ተሰደናል አንዱን አይተን ብለን ስንል እንደዚህ ቤት ማፍረስ እንደዚህ ቤት ማቃጠል በዚህ ነገር መድረስ ምን ትላላችሁ? እኔ አላህ ያጽናሽ፣ አላህ የተሻለውን ቤት ዱንያ ወአኺራ ይገነባልሽ። ወላሂ እንዶ አላህ ያልታሰበ አደጋ እንደዚህ እንደመጣብሽ ያልታሰበውን ርዝቅ ይስጥሽ ነው ምለው። ወላሂ በጣም ከባድ ነው። እኔ እቺ ልጅ የሆነ ነገር ብትሆን ማን ነው ተጠያቂ? አላቅም። እንኳን 12 ዓመት አይደለም 2 ዓመት በአሁን ሰዓት ከባድ ነው። ያ የበፊቱ ጉልበት የለም፣ ያ የበፊቱ ኦኔ የለም። በቃ ይሄ ኦኔያችሁ ራሱ ይሞታል። በቃ ካወዲ ምንድነው የኔ መኖር ነው የምትሉ ተስፋ ነው የምትቆርጡ። አላህ ተስፋ እንዳቆርጥ ያደርጋት። አላህ ደግሞ ከሙሲባ ከድንገተኛ አደጋ ከእንደዚህ አይነት መጥፎ ነገር አግኝቶ ከማጣት ይሰውራችሁ። አላህ የሰው እጅ አያሳያችሁ። እሱ በቃ አላህ ቀደረላ ማሻ ባላ ቀድርና ቀዳና ቀድር ለምን ሆነ አንልም። ይሄም አላህ የቀደረው ነገር ስለሆነ አላህ ግን በቃ በሷ ያመጣውን በላይ ይወጣ የተሻለውን ነገር ደግሞ ይስጣት፣ የተሻለውን ህይወት ይስጣት፣ ከዚህ የበለጠውን ቤት ዱንያ ላይ አኽራ ላይ ለአኽራዋም ለዱንያዋም የምትጠቅም ቤት ይስጣት። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው የሚያሳዝነው። ወላሂ በጣም ከባድ ነው ማለት የሆነ ሰው በዛ ጫማ ውስጥ ስትሆኑ ነው የሚያማችሁ። እንደዚህ ተንከራታችሁ የስንት አይን እየገረፋችሁ ያመጣችሁትን ገንዘብ አርፍበታለሁ ስትሉ መጨረሻው እንዲህ ሲሆን ያሳዝናል።